በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? ለዚህች ሰዓትና ዕለት ያደረሰን ልዑለ ባሕርይ ቅዱሰ ባሕርይ ንጹሐ ባሕርይ ሕያወ ባሕርይ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። እንኳን ለ2017 ዓመተ ምህረት በዓለ ዕርገቱ በሰላም በጤና አደረሰን አደረሳችሁ። እንኳን ለብርሃነ ልደቱ እንኳን ለብርሃነ ዕርገቱ አደረሳችሁ። ብርሃነ ዕርገቱ ነው፣ የዕርገት በዓል ነው የምናከብረው። በዘንድሮ ዓመት በዚህ በ2017 ዓመተ ምህረት ዘመነ ማቴዎስ የጌታችን የኢየሱስ ክርስቶስ የዕርገቱ በዓል የዋለው ግንቦት 21 ቀን ነው። ግንቦት 21 ቀን ደግሞ በየዓመቱ የምናከብረው የሚታወቀው በዓላችን የእመቤታችን በደብረ ምጥማቅ የመገለጥ በዓል ነው የሚከበረው። በደብረ ምጥማቅ የተገለጠችበት በመሆኑ እንግዲህ ምእመናን ጻድቃኔ ማርያም በማለት ወደ ደብረ ምጥማቅ እንግዲህ መካነ ቅዱሳን ምዕራፈ ቅዱሳን ምዕራፈ ጻድቃን ወደ ሆነችው ወደ ጻድቃኔ ገዳም በመሄድ ምእመናን የሚማጸኑበት ዕለት ላይ ነው ዕርገቱ የዋለው። ዕርገቱ እንግዲህ ወደ ላይም ወደ ታችም ይሄዳል። ዕለት ሐሙስም ብቻ ነው የማይለቀው። ሌላ ጊዜ በዚህ ቀን ላይ ላይውል ይችላል። በዘንድሮ ዓመት የተባበረ በዓል የምናከብርበት ዕለት ሆነዋልና የጻድቃኔ ማርያም በዓል ቀን። ለዚህ ቀን ያደረሰን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እንግዲህ ቅድሚያ የምናነሳው የጌታችን የኢየሱስ ክርስቶስ ዕርገቱን ተምረን ከዛውም ጋር አያይዘን ደግሞ በዓሉ ባንድ ላይ ስለዋለ የእመቤታችንም በደብረ ምጥማቅ መገለጥ ወይንም የጻድቃኔ ማርያምን በዓል የምንማር ይሆናል ማለት ነው። ዕርገት ማለት አርገ ከሚለው ግስ የተገኘ ነው። አርገ ከሚለው ግስ የተገኘ ሆኖ ዕርገት ማለት ማረግ፣ መውጣት፣ ወደ ላይ ከፍ ከፍ ማለት ነው። እንግዲህ የጌታችን ኢየሱስ ክርስቶስ በዓላት 9 ናቸው። ታላላቆቹ በዓላት ዋና ዋናዎቹ ማለት ነው። ከ9ኙ በዓላት ደግሞ እንደ ትንሣኤው እንደ ስቅለቱ የሚታሰበው ወአብይ በዓል ዕርገቱ ነው። ዕርገቱም አብይ በዓል ነው፣ ትልቅ በዓል ነው። ጌታ ኢየሱስ ክርስቶስ በዚህ ምድር ላይ 33 ዓመት ከ3 ወር ኖሮ ሥራውን ሰርቶ ዓለምን አድኖ ማለትም የሰውን ልጅ አድኖ ወደ ሰማይ ያረገበት ወደ ሰማይ የወጣበት ምስጢር ነው የሚነገርበትና እንግዲህ ጌታ ኢየሱስ ክርስቶስ በዚህ ምድር ላይ 33 ዓመት ከ3 ወር ሲኖር 33ቱ ዓመታት ሁሉ የየራሳቸው የሆነ ሥራ አላቸው፣ ወይንም ጌታ ኢየሱስ ክርስቶስ ሥራ ሰርቶባቸዋል። እነዚህ 33 ዓመት የሚባሉት የጌታ የኢየሱስ ክርስቶስ በሥጋ ማለት እግዚአብሔር ወልድ በሥጋ ተገልጦ ሥራ የሠራባቸው ዓመታት ናቸው። መጀመሪያ እንግዲህ በጽንስ መጋቢት 29 ቀን ተጸነሰ ብለን ትስብዕት ብለን የምናከብረው በዓል ነው። 9 ወር ከ5 ቀን በማኅፀነ ማርያም ነው የኖረው በዚህ ምድር ላይ። ከዛም ከተወለደ በኋላ ደግሞ በቤተልሔም በተወለደበት ስፍራ የተወለደው በቤተልሔም ስለሆነ በቤተልሔም ዓመት ከመንፈቅ ወይንም 2 ዓመት ያክል የሚሆን ጊዜ ነው የኖረው። ከዛም በስደት ወደ ግብፅ ነው የሄደው። በግብፅ በስደት ደግሞ እየተራበ እየተጠማ
እናቱ ቅድስት ድንግል ማርያም ሰሎሜና ዮሴፍን አስከትላ እሱን ይዛ ስትንከራተት የቆየችበትና እሱ የቆየበት 3 ዓመት ከመንፈቅ አንድ ላይ ዓመት ከመንፈቅ በቤተልሔም ከነበረው ጋር ስንደምረው 5 ዓመት ይሆናል። 5 ዓመት ሲሆነው በናዝሬት ዘገሊላ የገሊላ ዕጣ ክፍል በምትሆነዋ በናዝሬት ነበር ያደገው። እንግዲህ በናዝሬት ያደገበትም ምክንያት ቺ ናዝሬት የምትባለዋ በኢየሩሳሌም ሀገር ያለችዋ ብዙ ሰዎች ለፍቶ አዳሪዎች ከእጅ ወደ አፍ የሚባል አኗኗር የሚኖሩባት አገር ነበረች። ይእተ አሚረ ይሰሚያ ናዝሬተ በስመ ሐሳር እንዲል የውርደት ስም እንጂ የክብር ስም አልነበረምና እዚህ አካባቢ የሚኖሩ ሰዎች በኑሮ ብዙ የተሻሻለ ኑሮ ያልነበራቸው ናቸው። ሀብታሞች ከሚባሉትም በታች ከድሆችም በታች በጣም ድህነቱ የበረታባት ሀገር ስለነበረች ጌታ ኢየሱስ ክርስቶስ በናዝሬት እንዲኖር ትንቢት ስለተነገረ ነው። በሌላ መልኩ ደግሞ የደህዩትን ሊያበለጽጋቸው ያጡትን እንዲያገኙ ሊያደርጋቸው ከጸጋ እግዚአብሔርም የተራቆቱትን ጸጋ እግዚአብሔር የራሱን ጸጋ ሊሰጣቸው የመጣ በመሆኑ የተሻለ ሰፈር አልመረጠም። በልደቱም ቤተልሔምን ነው የመረጠው፣ የእንስሳት በረትን ነው የመረጠው። በእድገቱም ናዝሬትን ነው የመረጠው። እድገቱ በናዝሬት 25 ዓመት ነበረ። 25ቱን ዓመት ሲኖር እንጨት እየሰበረ ውሃ እየቀዳ ለእናቱ እየታዘዘ ለጎረቤት በጎረቤት ላሉ ሰዎችም ሁሉ እየታዘዘም መታዘዝ እንዴት እንደሆነ እያስተማረም መታዘዝ ዋጋ የሚያሰጠው መሆኑን ሌሎች ሰዎች መታዘዝ እንዲወዱ በመታዘዝ በረከት እንደሚያገኙ እያስተማረ እያሳየ ያደገ ነው ጌታ ኢየሱስ ክርስቶስ። ቦአ ናዝሬተ ሀበተ ሐጽነ በዕለተ ሰንበት ሐጸነ አሳደገ ነው፣ ተሐጽነ አደገ ማለት ነውና ወዳደገበቱ ወደ ናዝሬት ሄደ ይላል። በዘመነ ወንጌልም በስብከት ዘመን ሲያስተምር በነበረ ጊዜ ወደ ናዝሬትም ሄዶ ያስተምር ነበርና በዚች በናዝሬት ጌታ ኢየሱስ ክርስቶስ 25 ዓመት ከኖረ በኋላ አንድ ላይ 5 እና 25 ስንት ይሆናል? 30 ዓመት ይሆናል። 30 ዘመን ሲሞላው በዮርዳኖስ ወንዝ በዮሐንስ እጅ እንደተጠመቀ ተምረናል፣ ታውቁታላችሁ። ከዚያም ሳይውል ሳያድር ወደ ገዳመ ቆሮንቶስ ሄዶ 40 ቀንና 40 ሌሊት እንደጾመ ታውቃላችሁ። ከዚያም 40 ቀንና 40 ሌሊት ጾሞ ጸልዮ ወጥቶ ደግሞ ወንጌል ማስተማር ጀመረ። በቃና ዘገሊላም በሰርግ ቤት ተገኝቶ የመጀመሪያውን ተአምር እንዳደረገ የምንማረው የተማርነው የምናውቀው ነገር ነው። እንግዲህ 33ቱ ዓመት እንዴት እንደሆኑ ለማሳየት ነው። ይሄን አለፍ አለፍ እያልን እየጠቆምናቸው እያሳየናችሁ የምንሄደው። 3 ዓመት ከ3 ወር ወንጌሉን ካስተማረ በኋላ ደግሞ ወደ ኢየሩሳሌም ወጥቶ በመስቀል ላይ እንደተሰቀለ ሥጋውን ቆርሶ ደሙን አፍሶ ዓለምን እንዳዳነ ተምረናል። ከዚያም ደግሞ በከርሰ መቃብር 3 ቀንና 3 ሌሊት ካደረ በኋላ እንደተነሳ ትንሣኤውን ስንማር ከርመናል። ከተነሳ በኋላ ደግሞ እስከ 40 ቀን ድረስ መጽሐፈ ኪዳንን ነው ያስተማረው። ጌታ ኢየሱስ ክርስቶስ በመስቀል ላይ የተሰቀለው በ33 ዓመቱ ነው እንግዲህ ከ3 ወር። ከዚያ በኋላ ግን በመስቀል ላይ ተሰቅሎ ሞትን ድል አድርጎ በመቃብር ተኝቶ በመቃብር ውስጥ ቆይቶ ሙስና መቃብርን አጥፍቶ በመቃብር ውስጥ መፍረስ መበስበስ እንዲቀርልን ካደረገ በኋላ እማንፈርስ እማንበሰብስ ካደረገን በኋላ የዘላለም ሕይወት ካሰጠን በኋላ መጽሐፈ ኪዳን እያስተማራቸው ቆይቷል አባቶቻችን ሐዋርያትን። እንግዲህ ጉባኤ አስፍቶ ሰርቶ ያስተማረው የትንሣኤ ዕለት ወዲያው የተነሳ ዕለት ማለት ነው። እንደዚሁም በሳምንቱ የዳግም ትንሣኤ አግብኦተ ግብር የምንለው፣ ሦስተኛው በባለፈው እንደተማርነው በተነሳ በ25ኛው ቀን በጥብርያዶስ ወንዝ ዳር ያስተማራቸው ነው። 4ኛውና የመጨረሻው ግን የዕርገት ዕለት አንድ ላይ ሰብስቦ ሁሉንም እንግዲህ ባርኳቸው ከፍ ከፍ እያለ ሄደ፣ ወደ ሰማይም አረገ ይላል። እንግዲህ በመጽሐፍ ቅዱስ ክፍል የዕለቱ የዕርገትን ወንጌል የምንማርበት ምስባኩ መዝሙረ ዳዊት መዝሙር
46 ቁጥር 5 ላይ ያለው ነው። 46 መዝሙረ ዳዊት 46 ቁጥር 5 ላይ አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርም ዘምሩ ለአምላክነ ዘምሩ ይላል። የግዕዝ ቋንቋ ነው። አርገ እግዚአብሔር እግዚእነ ይቃናል። ይሄ አርገ እግዚአብሔር እግዚእነ በይባቤ ወበቃለ ቀርን ተብሎ በትርጓሜው የሚቃና ይሆናል። ማቃነት ማለት ለመተርጎም እንዲያመቸን ነው። እግዚእነ ማለት ጌታችን፣ እግዚአብሔር ማለት እግዚአብሔር፣ ጌታችን እግዚአብሔር በምስጋና አረገ። ዘምሩ በቃለ ቀርን ማለት በመለከት ድምፅ አረገ። ዘምሩ ለአምላክነ ዘምሩ፣ ለአምላካችን ፍጹም ምስጋናን አቅርቡ ማለት ነው። ዘምሩ ለአምላክነ ማለት ነው። ስለዚህ አርገ እግዚእነ ማለት ጌታችን እግዚአብሔር ይላል። በብሉይ ኪዳን በዘሩባቤል ላይ አድሮ ከሰባ ዘመን በኋላ ትሩፋንን እስራኤል ዘሥጋን ይዟቸው ወጣ ነው የሚለው። የዘሩባቤል መንግሥት የተገኘው በፈቃደ እግዚአብሔር ነውና የዘሩባቤልን የጌታን ለዘሩባቤል ሰጥቶ አርገ ይላል ነው። በይባቤ ማለት ደግሞ በሐዲስ ኪዳን ጌታ እግዚአብሔር በሥጋ አረገ ወደ ሰማይ ለማለት ነው። ያረገው በሥጋ ነው፣ ያለ ሥጋ አይደለም። ከማርያም የነሳውን ሥጋ ይዞን ያረገው አምላክ ነውና እንግዲህ የሥጋ እርገት በ40 ቀን የሥጋ እርገት በማይፀን የቃል እርገት በ40 ቀን ብለው መተርጉማን አባቶቻችን እንግዲህ ሥጋ አምላክ የሆነው ገና በማይፀን ነው። ዛሬ አይደለም፣ በእርገት አይደለም አምላክ የሆነው። ከመቤታችን ከሥጋዋ ሥጋ ከነፍሷ ነፍስን የነሳለት ነው ሥጋ አምላክ የሆነው። ዛሬ ግን በእርገቱ ቀን ሐዋርያት እያዩት አረገ። በይባቤ መላእክት፣ በመላእክት ምስጋና፣ በቅዳሴ በብርሃን እየታየ ማለት ነው። ብርሃን ተሞልቶ እንኳን ለብርሃነ እርገቱ አደረሳችሁ የሚባለው በብርሃን ተጎናጽፋ ከቢታንያ ነው ወደ ሰማይ ያረገው። ያኔ ሲያርግ ብርሃን ለብሶ ብርሃን ተጎናጽፎ ሐዋርያትም እያዩት ነው ያረገው። በስልጣን አረገ ነው የምንለው። በስልጣን አረገ ማለት በራሱ ስልጣን ነው፣ ሌላ ያሳረገው የለም ለማለት ነው። ኤልያስ ሲያርግ እግዚአብሔር ነው ያሳረገው። እግዚአብሔር ባያሳርገው ኖሮ ኤልያስ ማድረግ አይችልም ነበረ፣ ይሞት ነበረ፣ በዓለም ይቀር ነበረ። መኑ ዛይረጎ ለኤልያስ ዘእንበለ እግዚእነ ኢየሱስ ክርስቶስ፣ ከጌታ ኢየሱስ ክርስቶስ በስተቀር ኤልያስን ወደ ሰማይ ያሳረገው ማንም የለም ይላል። ጌታ ኢየሱስ ክርስቶስ ወልድን እግዚአብሔር ወልድን ግን ያሳረገው ማንም የለም። በምን አረገ? በስልጣን በራሱ ነው። መውረድም ይችላል ማድረግም ይችላል ነው። በራሱ ፈቃድ ነው የወረደው ወደኛ፣ በራሱ ፈቃድም በስልጣኑ ወደ ሰማይ አረገ። ለዚህ ነው 3 አርዕስት ተቀምጠው በይባቤ መላእክት በቅዳሴ ተብሎ መላእክት እያመሰገኑ እንደውም ነጫጭ ልብስ ለብሰው መላእክት ይታዩ ነበር ነው የሚለው። መላእክት በትንሣኤውም ጊዜ ነበሩ፣ በብስራቱ ጊዜ ቅዱስ ገብርኤል ነበረ፣ በልደቱ ጊዜ ነበሩ። መላእክት የስቅለቱ ዕለትም እንደ ቅጠል ረግፈው እንደ ሸማ ተነጥፈው ነበር ይታዩ የነበረውና መላእክት ጌታ ኢየሱስ ክርስቶስ ሥራ ከሚሠራባቸው አካባቢዎች አልታጡም። ምክንያቱም ሰውን ለማዳን እንዲመጣ እነሱም ይመኙ ስለነበረ መጥቶ ወደዚህ ዓለም መጥቶ ሰውን አድኖ አይተነው እኛም ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ብለን አመስግነነው በክብር ላይ ክብር በጣዕም ላይ ጣዕም ተጨምሮልን እግዚአብሔርን አመስግነን ብለው ይመኙ ነበርና ያ ስለተፈጸመ በተፈጸመው ነገር ደስ ብሏቸው ወይሬዩ ትፍሰይተ እንተ ተከውን ለካልአን ከመዚአሆሙ ይእቲ ለሰው ልጅ የተደረገውን በጎ ነገር እያዩ ይደሰታሉና መላእክት ምቀኝነት የለባቸውምና። ሰው አንዳንድ ጊዜ እንደ መልአክ ሆነ ተብሎ የሚባለው እኮ ከምቀኝነት ሲወጣ፣ ከክፋት ሲወጣ፣ ይቅር ባይ ሲሆን፣ የምሕረት ሰው ሲሆን፣ ደግ ሲሆን፣ ቅን ሲሆን፣ ደግነት መልአክ ሰው ደግ በመሆኑ በደግነቱ መልአክ ይሰኛል፣ እንደ መልአክ ይሰየማል። መልአክ ነው ተብሎ ይነገርለታል። ምክንያቱም መላእክት ደግነት ስለሆነ የሚበዛላቸው ከዚህ ከጨለማው መልአክ በስተቀር ከወደቀው መልአክ በስተቀር ሌሎቹ የሰውን መዳን ይፈልጋሉና ያኛው የሰውን ውድቀት ሲፈልግ ቅዱሳን መላእክት ብርሃናውያን መላእክት ግን የሰውን እርገት የሚሹ የሚመኙ ናቸውና በዚህ ምክንያት መላእክት ከበጎ ነገር ላይ አልተለዩምና እግዚአብሔር ሥራውን ሲሰራ
ከበጎ ስራው ላይ ከማዳኑ ስራ አካባቢ እየተገኙ እግዚአብሔርን ያመሰግኑ ነበረ። እግዚአብሔር ሆይ ፈቃድን ፈጸምክ፣ ሰውን አዳንክ፣ አዳምን አዳንክ፣ ከኛ የተጎዳውን ከኛ የተለየውን ልጅነትን አይጥቶ ከኛ ማህበር የተለየውን መልአክ አዳምን ከነ ልጆቹ ወደ ማህበራችን መልሰሃል እያሉ መላእክቱ ይደሰቱ ነበር ነው። ስለዚህ በስልጣን ማለት ይሄ ነው። በራሱ ስልጣን ነው ያረገው፣ ሌላ ያሳረገው የለም። ይልቁንስ እሱ በማድረጉ ሌሎችም እንደሱ እንዲያርጉ፣ ሰው እንዲያርግ፣ የሰው ነፍሳት እንዲያድርጉ ማለት ነው። አረገ ውስተ አርያም ፄዊዋ ከፄዋ በመዝሙር 67 ላይ አረገ ውስተ አርያም ወደ ሰማይ አረግህ፣ ፄዊዋ ከፄዋ ምርኮን ማርከህ፣ ምርኮን ማርከህ ሰይጣን የማረካቸውን ማርከህበት። ሰይጣን የሰው ነፍሳትን ማርኮ ይዞ ይኖር ነበረ በሲኦል 5500 ዘመን በምርኮ ነበር የሰው ልጅ የነበረው። የተማረከውን የሰው ልጅ በነፍሱ ተማርኮ ነፍሱ ተማርካ በሲኦል የምትኖረውን ያንን ምርኮ መልሰ የተማረኩትን ምርኮ ከሰይጣን እጅ ነጥቀ ወደ ገነት መልሰ ወደ ሰማይ አረግህ የሚባል ምስጋና ነው ለእግዚአብሔር አምላካችን ለኢየሱስ ክርስቶስ የሚቀርበው ምስጋና ማለት ነው። ስለዚህ እንግዲህ በመዝሙረ ዳዊት እንደዛ የተነገረው የዕለቱ ምስባክ መዝሙረ ዳዊት 46 ቁጥር 5 ላይ ያለው አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ዘምሩ ለአምላክነ ዘምሩ የሚለው ነው። ወንጌሉ ደግሞ የሉቃስ ወንጌል ምዕራፍ 24 ከቁጥር 45 እስከ ፍጻሜ ያለው እንግዲህ ወደ ሰማይ እንዳረገ የሚናገረው እሱ ነውና እሱ ነው የሚነበበው ማለት ነው። በዕለቱ እንግዲህ ግብረ ሐዋርያት ላይ ሰፋ አድርጎ ሉቃስ ጽፎታልና ሉቃስ የጻፈውን እናስታውሳለን። ምንድን ነው የሚለው? ተለአለ አለ ሉቃስ ግብረ ሐዋርያትን ሲጽፍ ግብረ ሐዋርያት ምዕራፍ 1 ቁጥር 9 ላይ ተለአለ ከፍ ከፍ አለ አለ። ወነሰአቶ ደመና ደመናም ተቀበለችው፣ ብሪት ደመና መታ። እንግዲህ ይሄ ደመና የባህሪ ክብሩን የሚገልጥ ነው። የምጽአት ደመናም የባህሪ ክብሩን የሚገልጥ ነው። በደመና ላይም ሆኖ አብ በዮርዳኖስ ወልድ ሲጠመቅ ይሄ ልጄ ነው እሱን ስሙት ብሎ የተናገረው በደመና ላይ ነው፣ የባህሪ ክብሩን ሲገልጥለት ነው። አሁንም ደግሞ ወደ ባህሪ አባቱ ሲወጣ ወነሰአቶ ደመና ተቀበለችው ይላል። ወአርገ ሰማይ እንዘይን የጽሩ እሙንቱ እነሱ ሐዋርያት 11ዱ ሐዋርያት እየተመለከቱት እያዩት ከፊታቸው ወአርገ እንዘይትራቆሙ ይላል እዛ ወንጌሉ ላይ እየራቃቸው ሄደ። የርህቀት ያይደለ የርቀት ያይደለ የርህቀት ነው። የርቀት አይደለም፣ በርቀት አብሯቸዋል። እግዚአብሔር በምድርም አለ ወደ ሰማይ ሲያርግ፣ እዚህም አለ ሰማይም አለ። እግዚአብሔር የሌለበት ቦታ የለም። ለእግዚአብሔር ቦታም አይወሰንለትም። ቦታም እግዚአብሔርን አይወስንም። ቦታዎችን ግን እግዚአብሔር ይወስናቸዋል። ሰማይና ምድርን እግዚአብሔር በመሃል እጁ ይይዛል፣ ይወስነዋል። ሰማይና ምድር ግን አይወስኑትም። ሰማይና ምድር የማይወስኑትን ደግሞ በሥጋዋ የወሰነችው እመቤታችን ቅድስት ድንግል ማርያም ናት። እንዘ እሙንቱ ይኔጽሩ ማለት እነሱ እያዩት ሀቤሁ ወተሰወረ እምአዕይንቲሆሙ እነሱ ወደ እሱ እያዩ ወዴት ይሄድ ይሆን እያሉ መላእክቱ ሐዋርያት እየተመለከቱት ወደ ሰማይ አረገ። ወአስተርአይዎሙ ክልኤቱ እደው ሁለት ወንዶች ሰዎች ታዩአቸው። እንዘ ይለብሱ ጻዕዳ ወይንም ይለብሱ ጻዕዳ ነጫጭ ልብስ ለብሰው ይታዩ ነበረ። ሁለት ሰዎች መላእክት ናቸው። በአምሳለ ብእሲ የተገለጡት መላእክት ሲገለጡ በሰው አምሳል ነው የሚገለጡት። ምክንያቱም ሌላ መገለጫ ስለሌላቸው ረቂቃን ስለሆኑ የማይታዩ ስለሆኑ የማይዳሰሱ ስለሆኑ ስለ ነገረ መላእክት ሁልጊዜ እንደምንማረው መላእክት እንግዲህ ርቀታቸውን ነው የምንናገርላቸው። በባለፈም በጻድቁ በአቡነ ተክለ ሃይማኖት በዓል ቀን ተምረናል። ቅዱስ ሚካኤል እንዴት እንደረዳቸው ረቂቅ በመሆኑ መላእክት ረቂቃም ቢሆኑም ግዙፉን ሰው መስለው ታይተው ይረዳሉ፣ ያማልዳሉ፣ ያግዛሉ፣ እግዚአብሔርን ምሕረት ወደ ሰው ያመጣሉ። ከዚህም ደግሞ የሰውን ጸሎት ወደ እግዚአብሔር ያሳርጋሉ ማለት ነው። ወአስተርአይዎሙ እነሱ አለ ነጫጭ ልብስ ለብሰው ታዩአቸው። ወአንትሙ ሰብአ ገሊላ ምንትኑ አቀመክሙ ዝየ
እናንተ የገሊላ ሰዎች እዚህ ምን አቆማችሁ አለ። ኢየሱስ ክርስቶስ ከእናንተ ወደ ሰማይ ያርጋል ተብሎ አልሰማችሁም ወይ? አላወቃችሁም ወይ? ወደ ሰማይ ያርጋል ተብሎ የተነገረ። ምክንያቱም ከአሁን በፊት ጌታ ኢየሱስ ክርስቶስ የትንሣኤ ጊዜ እንደተማርነው በማቴዎስ ወንጌል ምዕራፍ በዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ለመግደላዊቷ ሴት እንደተናገረ ለመግደላዊት ማርያም እንደተናገረ ስታለቅስ ምን ያስለቅሳሻል ብሎ ካጽናናትና ካረጋጋት በኋላ ወባህቱ ሁሪ ሀበ አኀዌ ወበልዮሙ ነገር ግን ወደ ወንድሞቼ ሂጂ አላት። ያን የትንሣኤ ጊዜ ቀድማ ያየችው መግደላዊት ማርያም ናትና መግደላዊት ማርያም እሱን እንዳየችው ምን አላት? ወደ ወንድሞቼ ወደ ሐዋርያት ሂጂ አላት። ወንድሞቼ ብሎ ከራሱ አስተካክሎ ነው የሚናገረው። ስለ ትሕትና አምላካቸው ሆኖ እያለ ፈጣሪያቸው ሆኖ እያለ እንግዲህ በወንጌል ትምህርት ራስን ዝቅ ማድረግ ጌታ ኢየሱስ ክርስቶስ ያስተማረን ነው። ጌታ ኢየሱስ ክርስቶስ የነገረን ነው። በወንጌል ትምህርት ራስን ከፍ ማድረግ ሳይሆን እግዚአብሔር ነው ከፍ የሚያደርገው፣ ሰው ራሱን ነው ዝቅ የሚያደርገው። በወንጌል ዓለም ዘአትሐተ ርእሶ ይከብር ወዘአልዓለ ርእሶ ይሐስር። ራሱን ዝቅ ያደረገ ከፍ ከፍ ይላል፣ ራሱንም ከፍ ከፍ ያደረገ ዝቅ ይላል ተብሎ በወንጌሉ እንደተነገረ ጌታ ኢየሱስ ክርስቶስ ወንድሞቼ ያላቸው ሐዋርያትን ወበልዮሙ አዐርግ ሀበ አቡየ ወአቡክሙ ሀበ አምላኬ ወአምላክክሙ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብሏል በያቸው አላት። ይህን ነው እንድታበስር ያደረገው። አርጋለሁ የሚለውን ነገር ገና ወደ አባቴ አርጋለሁ ወይንም ኢአረጉ ሀበ አቡየ ወአቡክሙ ገና አላረግሁም አላት። የትልክፍኒ እንደውም አትንክኝ አላት። እንግዲህ በዚህ ትርጓሜያችን ላይ ልብሰ ተክህኖ የለበሰ ሰው ልብሰ ተክህኖ ከለበሰ በኋላ ሌላ ሰው ጋር አይነካካም፣ የዛ ምሳሌ ነው ብለው አባቶቻችን በትርጓሜያቸው አስቀምጠዋል። ወደ አባቴ ያለው ወደ ባሕሪ አባቱ ወደ እግዚአብሔር አብ ነውና የሚያርገው በእሪና በእኩልነት አንድ ናቸውና በመንግስት አንድ ናቸውና በስልጣን አንድ ናቸውና ዓለምን በመፍጠር አንድ ናቸውና አብ ወልድ መንፈስ ቅዱስ ዓለምን በማኖር አንድ ናቸውና ዓለምንም በማሳለፍ አንድ ናቸውና አሳልፈው በመኖር ዓለሙ አልፎ እነሱ ይኖራሉ። ዓለሙ ሳይኖርም ነበሩ፣ ዓለም እያለም አሁን አሉ። በኋላ ደግሞ ዓለምን አሳልፈው ይኖራሉ ሥላሴ። እግዚአብሔር ክብር ምስጋና ለሥላሴ ይሁን። ከዚህ በኋላ ወደ አባቴ ያለው የባሕሪ አባቱ ነው። ለእናንተም ፈጣሪያችሁ ነው። ለእናንተም የጸጋ አምላካችሁ ነው። ጸጋን የሚሰጣችሁ ነው። እሱ ነው የፈጠራችሁ። እሱ ነው ድነቱን የሰጣችሁ። እሱ ነው ሐዋርያነቱን የሰጣችሁ። ምክንያቱም በሰጡት ሐዋርያነት ለሐዋርያት አንድ ናቸውና አብ ወልድ መንፈስ ቅዱስ። ከዚያ ደግሞ ሀበ አምላኬ አለ፣ ወደ ፈጣሪ አለ። እንዴት ፈጣሪ ይለዋል ቢሉ እሱ የነሳው ከማርያም የነሳው ሥጋ በእግዚአብሔር የተፈጠረ ነውና ነው። በእግዚአብሔር የተፈጠረ ነውና ነው። ስለዚህ ይፈጥረዋልና ወይንም ደግሞ የፈጠረው ነውና ይላል። እንደገና ደግሞ ለነሱ ፈጣሪ አምላክክሙ ማለት ፈጣሪያችሁ ነው። ይሄ ትክክለኛው እውነትም ለሐዋርያት ፈጣሪያቸው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በመፍጠር አንድ ናቸውና ወደ ፈጠራችሁ ወደ አብ የኔ የባሕሪ አባቴ ወደ ሆነው እኔ የለበስሁትን የነሳሁትን ሥጋ የፈጠረ በፈጢረ ዓለም አንድ ነንና ወደ እርሱ ወደ አብ ወደ መንፈስ ቅዱስ አርጋለሁ በያቸው ብሎ የነገራቸው ነገር የተፈጸመበት ዕለት ነው። በተነሳ በ40ኛው ቀን ነው ያረገው ጌታ ኢየሱስ ክርስቶስ። በተነሳ በ40ኛው ቀን ያረገበት ዕለት ነውና እንኳን ለብርሃነ ዕርገቱ በሰላም በጤና አደረሰን አደረሳችሁ። እንግዲህ ምንድነው የሚለው የዕለቱ አንገርጋሪ በቅኔ ማኅሌት ያለውን አንዱን እስቲ እሱን እናያለን። ምን ይላል? ዮም ፍስሐ ኮነ በእንተ ዕርገቱ ለክርስቶስ እምድኅረ ተንሥአ እሙታን። ከሙታን ተለይቶ ሞትን ድል አድርጎ ከተነሳ በኋላ የኢየሱስ ክርስቶስ ዕርገቱ ስለ ዕርገቱ ስለ ኢየሱስ ክርስቶስ ስለ ክርስቶስ ስለ ዕርገቱ ዛሬ ደስታ ሆነ። ዕርገቱን ብለን ደስ አለን፣ ስለ ዕርገቱ ብለን ተደሰትን አለ ቅዱስ ያሬድ ሊቁ ኢትዮጵያዊው። በባለፈ በዓሉን
እንዳከበርን ግንቦት 11 ቀን የቅዱስ ያሬድን በዓል አክብረናል፣ ተምረናል፣ ወንጌል ተምረንበታልና ቅዱስ ያሬድ ለጌታ ኢየሱስ ክርስቶስ በዓላት ሁሉ እንደየሚገቡ ያስቀምጣልና ያዜማልና ዮም ማለት ዛሬ ልክ እንደ ዕርገቱ የዕርገቱ ቀን ላይ እንዳለ ሆኖ ነው ቅዱስ ያሬድ ያመሰገነው። ከሙታን ተለይቶ ከተነሳ በኋላ የክርስቶስ ስለ ዕርገቱ ያረገው ከ40 ቀን በኋላ ነውና ዮም ፍስሐ ኮነ ዛሬ ደስታ ሆነ ነው፣ ሐዘን አይደለም ነው። ደስታ መንፈሳዊ ደስታ በዕርገቱ በኢየሱስ ክርስቶስ በዓላት መንፈሳዊ ደስታ ነው የምናገኘው። በዓል ደስ ይላል ሲባል ስጋዊ ደስታ አይደለም፣ መንፈሳዊ ደስታ። ስጋዊ ደስታማ ከሆነ የዓለም ይሄ ሌላ የሚያስደስት ዓለማዊ ደስታ ነው የሚሆነው ማለት ነው። መንፈሳዊ ደስታ ተፈጸመ፣ ተርላ ነፍስ ፍስሐ ነፍስ ተፈጸመ ማለቱ ነው። እንግዲህ መላእክት ነጫጭ ልብስ ለብሰው በትንሣኤም ተገልጠዋል። አሁንም በዕርገቱ ወርኃ ትፍሥሕት ወርኃ ተድላ ሲሉ ነው። የደስታ ወቅት ነው ሲሉ ነው። የምንደሰትበት ወቅት ነው ሲሉ ነው። ያ የጥቁር መልበሱ ዘመን የሐዘን ልብስ ዘመን ቀርቷል ሲሉ ነው። ያ የሲኦል ምሳሌ ነው ብሎ ሲሉ ነው። ያ ቀርቶ ዛሬ መላእክት ነጫጭ ልብስ እንደለበሱ እኛም ነጭ ልብስ ለብሰን ይልቁኑ ነፍሳችን መልካም ነገር ለብሳ ቅዳሴን ተላብሳ መንፈሳዊነትን ተላብሳ እግዚአብሔርን ታክብር ማለት ነው። በ40 ዕለት በይባቤ ወበቃለ ቀርን በ40ኛው ቀን ስም ለማረጉ በማረጉ ምክንያት እግዚአብሔር ዛሬ ደስታ ሆነ አለ። በይባቤ ወበቃለ ቀርን አማን መንክር ስብሐተ ዕርገቱ አማን በእውነት የማረጉ ምስጋና ድንቅ ነው ነው። መንክር ማለት ድንቅ ማለት ነው። የማረጉ ምስጋና ድንቅ ነው ማለት ሞትን ድል አድርጎ ነው ያረገው። ዓለምን አድኖ ነው ያደረገው። የዓለምን ሞት ድል ሰይጣንን ድል ነስቶ ነው ያረገውና ስለዚህ ደስታ ነው ነው ይባቤ ነው። በይባቤ መላእክት በመዝሙረ ዳዊት በመዓዛ ገነት አረገ ነው። መላእክቱ መዓዛ ገነትን ለሐዋርያት እያመጡ እያሸተቷቸው በዚህ መልክ ነው ያረገ ማለት ነው። አውጽኦሙ አፍአ እስከ ቢታንያም ይላል። ወደ ቢታንያ አወጣቸው ሐዋርያትን ይላል። ቢታንያ ላይ አድርሷቸው እየባረካቸው ስልጣንን ሰጥቷቸው ስልጣነ ክህነት እስከ ፓትርያርክነት ተሰጥቷቸዋልና እያዩት ነው ያረገው። ምታት እንዳይደለ በአብሯቸው ከርመዋል። በፊታቸው ሲበላ ነበር። በፊታቸው እየበላ ታይቷል። የተወጋ ጎኔን ዳሱ ብሏቸዋል። የተቸነከሩ እጆችንና እግሮችን ተመልከቱ እዩዋቸው ዳሷቸው ብሎ ታይቶ ምታት እንዳይደለ አስተምሮ መጽሐፈ ኪዳንን ካስተማራቸው በኋላ ነው ያረገው። እንግዲህ 7ቱ ኪዳናትን ያስተማረው 7 ኪዳናት የሚባለው አንደኛው ትምህርተ ኅቡዓት ነው። ትምህርተ ኅቡዓትን በዚህ በትርጓሜው እንግዲህ በሕማማት ጊዜ የምንማረው ነው የሚተረጎመው ነው። ትምህርተ ኅቡዓት ከዛ በእንተ ቅድሳት ከዛ በሰማይ ያሉ የሚለው ግብረ ዲቁና ቅዳሴ እግዚእ መግቢያው ራሱ ቅዳሴ እግዚእ አኮቴተ ቁርባን 4 ይሆናል። ከዛ እግዚአብሔር ዘብርሃናት 5 ይሆናል። ቅዱስ ስሉስ ሥጋ ወደሙ ድርገት ሲወረድ ድርገተ ሥጋሁ ወደሙ ሥጋውና ደሙ በአንድነት ሆኖ የሚሰጥ ዕርገት አይደለም፣ ድርገት ነው። ድርገተ ሥጋሁ ወደሙ ሥጋውና ደሙ በሚሰጥበት በአንድነት ሥጋ ብቻ ሰጥቶ ደም አይቀርም፣ ደም ተሰጥቶ ሥጋ አይቀርምና በዛ ጊዜ የሚባለው ቅዱስ ስሉስ ቅዱስ 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 ስሉስ ይትረገር ተብሎ የሚባለው ማለት ነው። 6ኛው እሱ ነው። 7ኛው 9ኙ ኪዳናት አንድ ላይ አንድ ኪዳን ይባላሉና እነዚህን አስተምሮ ነው ጌታ ኢየሱስ ክርስቶስ ያረገው ማለት ነው። ስለዚህ 7ቱን ኪዳናት አስተምሮ ሲጨርስ ዓለምን የማዳኑ ነገር ከተጠናቀቀ ከፈጸመ በኋላ ነው እግዚአብሔር አምላካችን ኢየሱስ ክርስቶስ ወደ ሰማይ ያረገው። ስለዚህ አርገ ከመያለቡ ዕርገተ ጻድቃን ይላል ሊቁ ወይንም ደራሲው። የጻድቃን ነፍሳት ዕርገትን ያሳይ ዘንድ ያስተምር ዘንድ ነፍሶቻችን እንደዚህ ያርጉ ዘንድ የሰው ነፍስ ወደ ሰማይ እንድታሳርግ ሊያሳይ ሊያስተምር ፈርሳችሁ በስብሳችሁ በመቃብር ውስጥ አትቀሩም ሲለን አርጎ አሳየን። ነፍሳት ወደ ሰማይ እንደሚወጡ አሁን ሰው ሲሞት ነፍሱ ወደ ገነት እንደዛ ነው የምታደርገው፣ አፈር ውስጥ አትገባም። እሱ አርጎ እንዳሳየው ማለት ሥጋውን ደሙን ተቀብለው የሚሞቱ ሰዎች ነፍሳቸው ወደ ገነት ነው የምታደርገው። ያልቆረቡ ሰዎች ደግሞ ወደ ሲኦል ነው የምታደርገው። እንግዲህ እሱ ዕርገትም የለውም፣ ርደት ነው፣ ቁልቁለት ነው፣ ጥፋት ነው እና ቅጣት ወዳለበት ነው። እግዚአብሔር ከዚህ ይሰውረን። ስለዚህ ነፍሳት እንደዚህ እንደሚያርጉ ነፍሶቻችሁ ከእንግዲህ ያርጋሉ፣ ሲኦል አይወርዱም።
ሲኦል ወደ መቃብር ነው። ሰአለ ጎደጎደ ብሎ በመቃብር ነው ያለው። ሲኦል ዝቅ ያለ ስፍራ ነው፣ ገነት ከፍ ያለ ስፍራ ነው እና እሱ ከፍ በማለቱ እሱ በማድረጉ የሰው ነፍስ እንደዚህ ከፍ እንደምትል እንደምታርግ ሲያሳይ ኢየሱስ ክርስቶስ ወደ ሰማይ አርጓልና ለብርሃነ ዕርገቱ ያደረሰን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እንግዲህ ዕርገቱን በዚህ መልክ ካየን እንግዲህ ጌታችን ኢየሱስ ክርስቶስ ከሥጋዋ ሥጋ ከነፍሷ ነፍስን ነስቶ የተወለደባት በዓለም የተገለጠባት ወላዲተ አምላክ እመ አምላክ ደግሞ በደብረ ምጥማቅ የተገለጠችበት ዕለት ነው። በደብረ ምጥማቅ የተገለጠችበት ዕለት ማለት በስሟ የታነጸች ደብረ ምጥማቅ የምትባል ቤተ ክርስቲያን ነበረች። በዛች ቤተ ክርስቲያን እመቤታችንን በብዛት ይማጸኗት ነበርና መጠመቂያ ያላት ናት ቤተ ክርስቲያኗ። መጠመቂያ ጸበል ያላት ቤተ ክርስቲያን ዛሬም በየቤተ ክርስቲያኑ ጸበል እንዳለ ይታወቃል። መጠመቂያ ያላት ቤተ ክርስቲያን ላይ በቀመረ ቤተ ክርስቲያን ወይንም በቤተ ክርስቲያን ጉልላት ላይ ሆና እመቤታችን ትታያቸው ነበር። የምትታያቸው ደግሞ ለአማንያን ብቻ አይደለም፣ ለኢአማንያንም ጭምር። ምክንያቱም እመቤታችን ርኅራኄ ሕሊና ነው የምትባለው፣ ቸር ነው የምትባለው እመቤታችን፣ የማትጨክን ነው የምትባለው እመቤታችን። እንኳንስ ለሰው ልጅ ለውሻ እንኳን ጫማዋን አውልቃ ውሃ ያጠጣች ናት እመቤታችን። በዚህ ትታወቃለች፣ በቸርነት ማለት በይቅርታ በምህረት ለሰው ልጅ በማሰብ ለሰው ልጅ በማዘን የምትታወቅ ወላዲተ አምላክ እመ አምላክ አምላክን የወለደች በደብረ ምጥማቅ የተገለጠችበት ዕለት ከክርስቲያኖቹም ጋራ ክርስቲያኖች ያልሆኑትም እሷን ያዩበት። ዛሬም ቢሆን እኮ በእመቤታችን ጸበል እየተጠመቁ ከሥጋ በሽታም ይድኑ አሉ። ከነፍስ በሽታ ላይ ይድኑ ይችላሉ እንጂ ከሥጋ በሽታ ይድናሉ። ከሥጋ በሽታ የሚድኑበትም ደግሞ አምነው ከዚህ በሽታ እንድናለን ብለው ሲጠመቁ ከሥጋ በሽታ ይድኑና የነፍስ በሽታ ግን ክርስትናን ካልተቀበሉ የሥላሴን ልጅነት ካላገኙ የነፍስ በሽታ ከነፍስ በሽታ መዳን አይችሉምና ከነፍስ በሽታ የሚድኑበትን ደግሞ በመምህረ ንስሐ ተመክረው ተምረው ንስሐ ገብተው ከዛም ልጅነትን ተጠምቀው ክርስትና ተነስተው የሥላሴን ልጅነት ካገኙ ይጸድቃሉ። ሳያምኑ ጸበል ቤት እየመጡ እየተጠመቁ ተፈውሰው የሚሄዱ ሰዎች ወይንም ደግሞ ክርስትና ሳይነሱ ተጠምቀው የሚሄዱ ሰዎች ከደዌ ሥጋ ብቻ ነበር የሚድኑት። እነዚያም ሰዎች ከደዌ ሥጋቸው የዳኑ እንደዚሁም ደግሞ የበረቱ አንዳንዶቹ ንስሐ እየገቡ ክርስትናም እየተነሱ የጸደቁም አሉ። ነገር ግን እመቤታችን ለክርስቲያኖችና ለአረማውያን ላመኑትና ላላመኑት ለኢአማንያንም እኩል የተገለጠችበት ዕለት ነው። በዚህ ቀን በቀመረ ቤተ ክርስቲያን ላይ ሆና ስትገለጥላቸው የሞተ ወገናችንን ሁሉ አምጪና አሳይን እያሏት እያመጣች ታሳያቸው ነበር እመቤታችን። የሞተውን ወገን ማለት ሰው የሞተበት ሁሉ እየመጣ እዛ በፊቱ አቆሞ የሞተ ወገኔን አሳይኝ፣ እገሌን አሳይኝ፣ አርኢኒ እገሌሃ እገሌን አሳይኝ እያለ እየለመነ ያንን አምጥታ እመቤታችን ታሳይ ነበር። 5 ቀን ነው ሐሙሰ ዕለታተ ታስተርእዮሙ ገሃደ 5 ቀን ሙሉ በግልጽ ትታያቸው ነበረ። ከመቼ ጀምሮ? ከግንቦት 21 እስከ 25 21 22 23 24 25 ቀን እንግዲህ 5 ቀናት እነዚህ ከእመቤታችን ከ33ቱ በዓላት እነዚህም የእሷ በዓሎች ናቸውና 5 ቀን ያለ እረፍት እየታየቻቸው እየተማጸኗት እየተንከባለሉ እየወደቁ ከልጅሽ ከወዳጅሽ አስታርቂን አማልጅን እያሉ የእሷን ምልጃ ያገኙ ነበርና ስለዚህ እኛም ዛሬ ጻድቃኔ ተብሎ በዚያ በቅዱሱ ስፍራ የሚከበረው የበረታ እስከ ጻድቃኔ ገዳም ሄዶ የእመቤታችንን በዓል ያከብራል። ሌላው ደግሞ በያለበት በሚቀርበው ስፍራ በቤተ ክርስቲያን ተገኝቶ የእመቤታችንን በዓል ማክበር። የእመቤታችን በዓላት ሥራ የተሰራባቸው በዓላት ናቸው። እመቤታችን ብዙ ሥራ የሰራችባቸው ድንቅ ሥራ የሰራችባቸው ናቸው። ያም ሥራ ደግሞ ኢየሱስ ክርስቶስ ስላከበራት ከሥጋዋ ሥጋ ከነፍሷ ነፍስን ነስቶ ሰው ሆኖ በዓለም ላይ ተመላልሶ ያ ቅድም የተማርነው ሙሉ ታሪክ በሥጋ ማርያም ተገልጦ ነው፣ በሥጋ ተገልጦ ነው በምድር ላይ ያስተማረው። ስለዚህ እመቤታችን ክብሯ ከሁሉ በላይ ነው። መትሕተ ፈጣሪ መልዕልተ ፍጡራን ማለት ወአልቦ ዘይከብር እምኔሃ እምታይተ እግዚአብሔር ከእግዚአብሔር በታች ከሷ የሚበልጥ የለም፣ ከሷ የሚከብር የለም። ሚካኤልና ገብርኤልም አይበልጧትም፣ 7ቱ ሊቃነ መላእክት አይበልጧትም።
ቅዱሳንም አይበልጧትም፣ እንኳን ሊበልጧት አይተካከሏትም። እሷን የሚተካከልም ከሰው ወገን የለም። እግዚአብሔር እሷን አክብሮ የፈጠራት ኃጢአት ሳይኖርባት ጥንተ አብሶ ሳይኖርባት በቅድስና በንጽህና የፈጠራት በቤተ መቅደስም የኖረችው በንጽህና በቅድሳ ነው። ያ እመቤታችን በቤተ መቅደስ የነበረችበት ዘመን በቅድስና በንጽህና ውስጥ ቤተ መቅደስ ነበርኪ የምንለው እኮ በቅድስና በንጽህና በቤተ መቅደስ ኖርሽ የምንለው ያን ጊዜ ሰው ሁሉ በኃጢአት ውስጥ የነበረበት ዘመን ነው። ሰው ከኃጢአት መላቀቅ አቅቶት ገና እያለቀሰ እያነባ የነበረበት ዘመን ነው። እየተጎሳቆለ የነበረበት ዘመን ነው። በዛ ዘመን ግን እሷ በቅድስና ነው የተባለው። በቅድስና በንጽህና ኖርሽ ነው የተባለችው። በቤተ መቅደስ የነበረችበት ዘመን ገና ኢየሱስ ክርስቶስን ሳትጸንሰው ኢየሱስ ክርስቶስን ሳትወልደው ገና ዓለም ሳይድን ነውና ገና ድነቱ ሳይፈጸም ነውና ያኔም ንጽሕት ናት ቅድስት ናት የሚለውን መጻሕፍቱ እየመሰከሩላት ነው። እግዚአብሔር እንግዲህ አንጽቶ ሲፈጠር ጀምሮ አንዱን አንጽቶ ቢፈጥር ማን ይጠይቀዋል? ይሄ እሱ ስልጣን ነው። እግዚአብሔር ይሄን ለምን እንዲያደረግከው ለምን ደግሞ ይሄን አደረግ አይባልም። ወአልቦ ዘይብሎ ዘንተ አሰነይከ ወዘንተ አይሰምከ ወአልቦ ዘይብሎ ምን ተገበርከ፣ ምን ሰራህ ብሎ እግዚአብሔር በሰራው ነገር ላይ እግዚአብሔርን የሚጠይቅ አሻሽል ብሎ የሚጠይቀው ሰው ማንም የለም። በፈጠረው ነገር ላይ እግዚአብሔር ይህንን አሳምረሃል፣ ይህን ደግሞ አላሳመርክም፣ ይህን አሳምረው፣ ይሄ ይቀረዋል፣ ይሄን ጨምርበት፣ ይሄ ተጣሟል፣ አቃ ነው፣ ይሄ ጎድሎበታል፣ ሙላው የሚባል ነገር የለውም ብሎ አባ ጊዮርጊስ መስክሯል። ስለዚህ እመቤታችንን በዚህ መልክ አክብሮ ለመፍጠሩ እሱ ነው ይሄን የወደደው። ወዶ እሷ ፍጠረኝም ብለው አይደለም። እሱን የፈጠራት እሱን ያከበራት እሱ የሰጣት ነው። ለዛም ነው ብዙ ጠላቶች እመቤታችን በክብሯ ሲቀኑ የክብሯ ነገር ሲያስከፋቸው፣ ስለ ክብሯ መመስከር ሲያቅታቸው፣ ስለ ክብሯ ለመመስከር ሲቸገሩ የሚታዩት እንዲሁ ነው እንጂ እሱ ካከበረ የሚያዋርድ ስለሌለ እኛ እግዚአብሔር ያከበረውን እናከብራለን። እግዚአብሔር የወደደውን እንወዳለን። እግዚአብሔር አድርጎ ያለንን እናደርጋለን። እግዚአብሔር አታድርጉ ያለንን አናደርግም። እግዚአብሔር አትስሩ ያለንን አንሰራም። እግዚአብሔር ስሩ ያለንን የእግዚአብሔርን ትእዛዝ መፈጸም ማለት ነው። አሁን እመቤታችን እኮ ሌላ ምንም አልተባለም። ጌታን ወልዳለች ነው የተባለው። ጌታን ኢየሱስ ክርስቶስን በቅድስና በንጽህና የወለደች ናት ነው። የአምላክ እናት ናት ነው። ወላዲተ አምላክ ናት ነው። ወላዲተ አምላክነቷም ደግሞ በድንግልና የሚደንቀው አምላክን መውለድ ብቻ ሳይሆን ይሄ ሁሉ የሆነው በድንግልና ነው። ያለ ድንግልና አይደለም ነው። ከሷ በፊት በድንግልና አምላክን ጸንሳ አምላክን የወለደች ሴት አልተገኘችም። ከሷም በኋላ እንደዚሁ እስከ ዕለተ ምጽአት የማትነሳ እንደሆነ ታይቷል፣ ተሰምቷል። በድንግልና እንግዲህ ድንግል በድንግልና ጸንሳ በድንግልና እንደምትወልድ ነቢዩ ኢሳይያስ በመጽሐፍ ቅዱስ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ስታነቡት ይሄ በስፋት ተገልጦ ሁልጊዜ የምንማረው ሁልጊዜ የምንረዳው ነውና ይህን ደግሞ ያደረገ እግዚአብሔር እንጂ ሌላ ማንም አይደለምና እግዚአብሔር ሥራ የሰራባት እግዚአብሔር ለአድኅኖተ ዓለም ምክንያት አድርጎ የተጠቀመባት እግዚአብሔር ዓለምን ስላዳነባት እኛ የዳንባት ለድነቱ ምክንያት ሆና ከሥጋዋ ሥጋ ከነፍሷ ነፍስን ነስቶ ወደዚህ ዓለም መጥቶ ስላዳነን የምንደሰትባትና የከበርንባት ናት እመቤታችን ቅድስት ድንግል ማርያም። ስለዚህ ዛሬም ዕርገቱን ስናስታውስ ስለ ዕርገቱ ስናነሳ ልጇ ወዳጇ ነው ያረገውና የልጇ ዕርገትና የእሷ በደብረ ምጥማቅ የምትከበርበትና የምትገለበጥበት ዕለት በጋራ ተገናኘ ማለት ነውና እንግዲህ መጽሐፍ ቅዱስ እየተማርን ነው በዓለም የምናከብረው። ተምሮ ማክበርና ሳይማሩ ማክበር ይለያያል። ተምሮ ማክበር መጽሐፍ ቅዱስን መማር መጽሐፍ ቅዱስ የነፍሳችን ቀለቧ ነው። ነፍሳችን የምትበላው የእግዚአብሔርን ቃል ነው። የእግዚአብሔር ቃል ስንቃችን የነፍሳችን ስንቅ ያለው በዚህ በመጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ የማትሰማ ነፍስ፣ መጽሐፍ ቅዱስ የማታነብ ነፍስ የተራበች ናት። ሳትጠግብ እንዳትኖርም ያስፈልጋል። ረሃብተኛ ነፍስ ካለች ወደ እግዚአብሔር ቃል ማገናኘት ነው። ሲሲታ ለልብ ቃለ እግዚአብሔር ሲሲታ ለነፍስ ይላል። የልብ ወይንም ልብ ያለው ነፍስ ሲል ነው። የነፍስ ምግቧ የእግዚአብሔር ቃል ነው። ነፍሳችን ምግቧ የእግዚአብሔር ቃል ነው።
የእግዚአብሔርን ቃል ካሳጣናት ነፍሳችን ተርባለች ማለት ነው፣ ተጠምታለች ማለት ነው። የተራበች ነፍስና የተጠማች ነፍስ ይዘን እንዳንኖር ያስፈልጋል። ምክንያቱም የእግዚአብሔር ቃል ተዘጋጅቷል፣ ማዕዱ ተዘጋጅቷል። ቃል እግዚአብሔር መጽሐፍ ቅዱስ እየሰማች የምትኖር ነፍስ ከረሃብ የራቀች ናት ማለት ነው። ረሃብ አያገኛትም፣ ጥማትም አያገኛትም ማለት። ከዛም ደግሞ የመጽሐፍ ቅዱስ መስማቱ ውጤት መጨረሻው ድምሩ ወይንም ደግሞ የዚህ የመጽሐፍ ቅዱስ መስማት ውጤቱ ስጋውን ደሙን መቀበል ማለት ነው። ስጋ ወደሙ ሳትቀበል የምትኖር ነፍስ የተራበች የተጠማች ናት። ቃል እግዚአብሔር ካልሰማች ደግሞ ስጋ ወደሙ እንደሚጠቅማት አታውቅም። ቃል እግዚአብሔር ስንሰማ ለስጋ ወደሙ ይጋብዘናል ነው፣ ለድነት ያበቃል፣ ለመንግሥተ ሰማያት ያዘጋጀናል ማለት ነው። ስለዚህ የእግዚአብሔርን ቃል በዚህ በሚዲያችን እየተከታተላችሁ የምትማሩ ክቡራንና ክቡራት በእውነት በጣም ነው የምናመሰግናችሁ። ቃሉን እየተከታተላችሁ እየተጋችሁ እኛንም እያተጋችሁን በዚህ በንጉሥ ሚዲያችን ላይ እኛም ትጋት እንድንጨምር እንድንላላካችሁ እንድናገለግላችሁ የምታደርጉን በእውነት እናንተም የምትሰጡን ማሳሰቢያ ሁሉ የሚያበረታታና የሚያጠናክር ነውና ምናልባት እናንተ የማታውቁ ቶሎ ሳይሆን ታውቁታላችሁ። ያንን የምታውቁትን ነው የምናስታውሳችሁ። እንግዲህ ቃል እግዚአብሔር እየተዋወሱ መቼም ለስጋችን ያለ ቀለብ እንደማንኖር ሁሉ ለነፍሳችንም ቀለብ ያስፈልጋልና ትናንት በልቼ ያለው ተብሎ ዛሬ ቢተው መቆም አይቻልም። የስጋ ምግብ ልክ እንደዛው ትናንት የእግዚአብሔር ቃል ሰምቻለሁ፣ ከአሁን በፊት ተምሬዋለሁ፣ ሰምቼዋለሁ፣ አውቀዋለሁ ብለን ብንቀመጥ ዛሬም ካልሰማን በፊት ባወቅነው ማኖር አንችልም ማለት ነውና በየጊዜው ያስፈልጋልና በየጊዜው ቀለብ ለነፍሳችን የሚያስፈልግ ስለሆነ ነው ሁልጊዜ ቃል እግዚአብሔር የምንሰማው የምንናገረው። በመናገርም በመስማትም የሚገኘው እርካታና ሕይወት ዘላለማዊ ነውና የዘላለም ሕይወት ለማግኘት ቃሉን በመስማት መትጋት፣ መበረታታት፣ የእግዚአብሔር ቃል እንዳይሰለቸንም ያስፈልጋል። የእግዚአብሔር ቃል ከሰለቻት አንድ ነፍስ ያም ሌላ ጉዳት ነው። መስማት ከማቃት ዛሬ የሚሰማበት አይታጣም፣ ይሰማል። በብዙ መልኩ ብዙ አባቶች ያስተምራሉ፣ ሌሎች ሊቃውንት ሁሉ ያስተምራሉና የምንቸገረው ምናልባት በመሰላቸት በደንብ ተረጋግተን ባለመስማት ባለማንበብ። አንድ ሰው በቀን የእግዚአብሔር ቃል ሳይሰማና ሳያነብ ከዋለ ወይ በጸሎትም ይሁን በትምህርትም የእግዚአብሔርን ቃል ሳይሰማ ከዋለ ካደረ ያው የተጎዳ ነው ማለት። እያደር በእንደዛ አይነት ስንፍና እየጨመረ ሲሄድ የተወሰነ ቀን 3-4 ቀን ጸሎት ስታጉሉ ምን ያክል የመንፈስ ዝለት እንደሚገጥም ታያላችሁ። በተለያየ ምክንያት በጤና እጦትም ምክንያት ጸሎት ሲታጎል ምን ያክል መንፈስ ዝለት እንደሚመጣ፣ ምን ያክል ከእግዚአብሔር እንደምንርቅ፣ ከእግዚአብሔር ስንርቅ ደግሞ የት እንደምንደርስ፣ ማን እንደሚቀበለን፣ ማን እንደሚረከበን፣ ተረክቦ ወዴት እንደሚወስደን ይታወቃልና ከእግዚአብሔር ቃል መራቅ አይገባምና ከወንጌል መራቅ አይገባም። ወንጌል ጋር የተጣመደች ነፍስ ይዞ ነው መኖር የሚገባው። አምላካችን መድኃኒታችን ኢየሱስ ክርስቶስ ንጉሠ ሰማያት ወምድር የምድርና የሰማይ ንጉሥ ዛሬ ከምድር ወደ ሰማይ ያረገበት ነው። ከምድር ወደ ሰማይ ያረገበት፣ በፊት ከሰማይ ወደ ምድር መጥቶ ነበር። አሁን ደግሞ ከምድር ወደ ሰማይ ያረገ ማለት ነውና ስለዚህ ይሄ 33 ዓመት ከ3 ወር እስከ ዕለተ ምጽአት የሚበቃንን ነገር ነው የሰራው። አባቶቻችን ሐዋርያትን ጌታ ኢየሱስ ክርስቶስ ያላቸው ሲያርግ አንትሙሰ ድበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ እምአርያም፣ ከላይ ኃይል እስክትለብሱ ድረስ ማለት ሀብት ሰማያዊን ዕውቀት ሰማያዊን ገንዘብ እስከምታደርጉ ድረስ በኢየሩሳሌም ቆዩ ብሏቸው ነው ያረገው። በኢየሩሳሌም ለ10 ቀናት ይቆያሉ 50ኛው ቀን እስከሚከበር። በ50ኛው ቀን ደግሞ የራሱ በዓል ወደፊት የምንማረው ነውና ከዕርገት በኋላ መንፈስ ቅዱስ እስከሚላክላቸው ድረስ 10 ቀን በዚያው ነው የቆዩትና ሐዋርያት አመስግነውት ወደ ቤተ መቅደስ ተመልሰው ተቀመጡ። የማርያም ቤት ወይንም የማርቆስ እናት ቤት እንደ ቤተ መቅደስ ሆኖላቸው በዛ ቤት እግዚአብሔርን እያመሰገኑ እየተማጸኑ ተስፋ እየተጠባበቁ ከላይ ኃይል እስኪለብሱ ድረስ ይኖሩ ስለነበረ ከላይ ኃይል እስክትለብሱ ማለት ሰማያዊ ኃይል ከሌለ የምድር ኃይል ሁሉ ኃይል አይደለም። ሰማያዊ ዕውቀት ከሌለ በምድር ያለው ሁሉ ዕውቀት አለን የምንለው ዕውቀት ሁሉ ዕውቀት አይሆንም። የእግዚአብሔር ዕውቀት ነው ዕውቀት የሚባለው።
እግዚአብሔር የሚሰጠው እውቀት ነው። የትኛውም ቢሆን ዓለማዊውም ቢሆን እግዚአብሔር ካልሰጠንና በራስ ፍልስፍና ብቻ የሚገኘው እውቀት ግን እውቀት አይሆንምና መንፈሳዊ እውቀትን ሁሉ ተቀዳጅቶ መንፈሳዊ እውቀትን ሁሉ ይዞ መኖር የሚገባ ስለሆነ ለመንፈሳዊ እውቀት መትጋትና መበርታት ስለሚያስፈልግ አምላካችን መድኃኒታችን ኢየሱስ ክርስቶስ ለብርሃነ ዕርገቱ ስላደረሰን ስሙ የተመሰገነ ይሁን። ብርሃነ ዕርገቱ ሲባል በብርሃን ስላረገ ነው ብርሃነ ዕርገቱ የሚባለው። ብርሃን እየታየ እሱም ብርሃን ለብሶ ብርሃን ተጎናጽፎ ሐዋርያት ደግሞ ብርሃንን እያዩ በጨለማ አይደለም ያረገው፣ እያዩት ነው ያረገው። ከፍ ከፍ እያለ ነው የሄደው። እነሱም አይተው ተስፋ እንዳይቆርጡ ጽኑ ጎበኛቸዋለሁ በመንፈስ ቅዱስ ብሏቸው በኢየሩሳሌም እንዲቆዩ አድርጓቸው ወደ ሰማይ አድርጓልና ሁላችንም በቅድስት ቤተ ክርስቲያን ልንቆይ ይገባል ነው። ሐዋርያትም በዚያ በኢየሩሳሌም ቆዩ የተባለው ኢየሩሳሌም ቤተ ክርስቲያን ናት። ኢየሩሳሌም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት። በስርዓቷ፣ በትምህርቷ፣ በአገልግሎቷ፣ በመንፈሳዊ ስሯ፣ በቤተ ክርስቲያን ሕንፃ፣ በትሩፋት የተጣላ በማስታረቅ የተራበ በማብላት የተጠማ በማጠጣት የተራቆተ በማልበስ መልካም ሥራዎችን ይዞ በኢየሩሳሌም ቤተ ክርስቲያን መኖር ይገባል ነው። በኢየሩሳሌም ቤተ ክርስቲያን የቆየ ሰማያዊ እውቀትን ገንዘብ ያደርጋል። በኢየሩሳሌም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቆየ ሰማያዊ ሀብትን ሀብቱ ያደርጋል። ሰማያዊ ሀብት ማለት ደግሞ ቅድስና ነው። ቅድስና ማለት ደግሞ ከእግዚአብሔር የሚገኝ ነው። እግዚአብሔር ለሰው ልጅ ቅድስናን የሰጠ ነው። ቅድስናን ለሰው ልጅ የሰጠ ደግሞ እሱ ቅድስና የባህሪው ነው። ለእኛ ደግሞ በጸጋ ተሰጥቶናል ቅድስና ማለት ነው። ቅድስናን ይዛ የምትኖር ነፍስ የታደለች ናት። ቅድም እንዳልኩች ሁሉ ሰውነታችሁ ከቅድስና እንዳይራቆት ያስፈልጋል ወገኖቼ። ሰውነታችን ከቅድስና ከተራቆተ ድካሙ ሁሉ ዋጋ አልባ ይሆናል። ጾም ጸሎቱ ዋጋ አልባ ይሆናል። ትሩፋቱ ዋጋ አልባ ይሆናል። ቅድስና ከእግዚአብሔር የሚገኝ ለእግዚአብሔር የተሰጠን ስለሆነ በቅድስና ሕይወት ለመኖር መንፈሳዊ ሕይወትን በጸሎት ማበርታት፣ በጸሎት ራስን ማጠንከር። እውነት ነው የማንጠቅም ነን፣ ኃጢአተኞች ነን፣ በደለኞች ነን። እግዚአብሔር ግን አልጣለንም። እግዚአብሔር አልረሳንም። እኛ ረስተነው እሱ ሳይረሳን፣ እኛ ተለይተነው እሱ ሳይለየን፣ እኛ ሳንመቸው እሱ እየተመቸን፣ እኛ ሳንንከባከበው እሱ እየተንከባከበን፣ እኛ ሕጉን ሳንጠብቅለት እሱ እየጠበቀን፣ በእውነት የተሰጡን ሕጎች እንድንጠብቃቸው ነውና እንድንጠብቅ የተሰጠንን ሕግ ጠብቀን መኖር የተሳነን ደካሞች ነንና እኛ እስመ አንተ ተአምር ድካሞ ለሰብ ወኄር ወመፍቀሬ ሰብ፣ ሰው ወዳጅ። መፍቀሬ ሰብ ማለት ሰው ወዳጅ ምን፣ ኄር ማለት ቸር ማለት ነው። ኄር ወመፍቀሬ ሰብ፣ ሰው ወዳጅ፣ የማይወደደውን ሰው የወደደ። እንደው እያንዳንዳችን ወገኖች ያውም በእግዚአብሔር ዘንድ መወደዳችን አይገርምም? ማንወደደው ሰዎች ያውም እርስ በርስም ማንዋደደውን እሱ ግን ይወደናል። እኛ እርስ በርስም አንዋደድም፣ እሱንም አንወደውም። ብንወደውማ ሕጉን እንጠብቅ ነበራ። የምንወደው ቢሆን ኖሮ የእሱን ሕግ ጠብቀን እንኖር ነበረ። አንዋደድ፣ እሱንም አንወድ፣ እሱ ግን ይወደናል። በእውነት እንደው ቸርነቱ ይሄ እኮ ነው። መፍቀሬ ሰብ ኄር የሚያስብለው ቸር የሚያስብለው ይሄ እኮ ነው። ሰው እናንተ አሁን የማይወዳችሁ መቼ ትወዱታላችሁ? የማይወደንን አይደለም የሚወደንንም በፍጹም ልብ አንወደውም እኮ። የሚወደንን ራሱ ለሚወደን መቼ ተወዳጅ ነን? መቼ እንወደዋለን? ለሚያምነን መቼ ታማኞች ነን? የሚያከብረንን መቼ አክባሪዎች ነን እኛ? ሊያቀርበን የሚፈልገውን መቼ አቅራቢዎች ነን እኛ? እና ብዙ በደል ነው ያለብንና ብዙ ኃጢአት ነው ያለብንና እንደ በደላችን ብዛት ሳይሆን እንደ ቸርነቱ ብዛት ተቀብሎን የሰውን ድካም ስለሚያውቅ ቅዱስ ባስልዮስ እስመ አንተ ተአምር ድካሞ ለሰብ፣ የሰውን ድካሙን ሰው ደካማ መሆኑን የማይረባ መሆኑን ስጋዊነት የሚያሸንፈው መሆኑን ምድራዊ ጥቅም የሚያሸንፈው መሆኑን ታውቃለህ አንተ ብሎ ነው የተናገረውና ስለዚህ ምድራዊነት ያሸነፈን ሰማያዊነት ግን የራቀን እኛ የተባልነው ግን ከምድራዊ ነገር ይልቅ ሰማያዊ ነገርን እንድንመርጥ ነው። ከጊዜያዊ ነገር ይልቅ ዘላለማዊ ነገርን እንድንመርጥ ነው። ከሚታየው ዓለም ይልቅ የማይታየውን ዓለም እንድንወድና እንድንመርጥ ነው የታዘዝነውና የማይወዱንንም የሚወዱንን እኩል እንድንወድ አፍቀሬ ሰብ ክርስቶስ ሁሉን እኩል ስለሚወድ ለሰው ሁሉ ፍቅር ስላለው እንግዲህ እንወዳለን ስላልንም አይደለም፣ አንወድም ስላልንም አይደለም። በልባችን ያለውን በባለፈው ሳምንት እንደተማርነው እንደምወድህ
አንተ ታውቃለህ ብሎ ቅዱስ ጴጥሮስ እንደተናገረው እንደምወድህ አንተ ታውቃለህ። እኔ ምን አውቃለሁ? ልቤን አንተ ታውቀዋለህ። እኔ ልቤን አላውቀውም። እየወደድኩ ነው ብዬ ነው ያለሁት። እያገለገልኩ ነው ብዬ ነው ያለሁት። እየመሰከርኩልህ ነው ብዬ ነው ያለሁት። እኔ ግን በዛ ልክ አልሆን እንደሆነ ልቤን ከኔ በላይ አንተ ታውቃለህ ብሎ እንደመሰከረ እያንዳንዳችን ልብ የሚያውቀው እግዚአብሔር ነውና ወትከውኑኒ ሰማዕትየ እናንተ ምስክሮቼ ትሆኑኛላችሁ አላቸው ጌታ ኢየሱስ ክርስቶስ ሐዋርያትን። የእግዚአብሔር ምስክሮች መሆን፣ ስለ እግዚአብሔር የሚመሰክሩ እውነቶች፣ እኔ እውነት ነው የምናገረው ስለ እግዚአብሔር ብዬ የሚል ሰው እውነት ነው የምመሰክረው፣ እኔ ምስክርነቴ ለእግዚአብሔር ነው። ለእኛ ብሎ ነው ከሰማይ ሰማያት የወረደው፣ ለእኛ ብሎ ነው በምድር ላይ የተመላለሰው፣ የተንከራተተው፣ የተሰቀለው፣ መከራ የተቀበለው፣ በኋላም ወደ ሰማይ ያረገው ለእኛ ብሎ ነው። ንዜኑ ሞተከ ወትንሣኤከ ቅድስተ እያልን ነአምን ዕርገተከ ማረግህን እናምናለን። ወደ ሰማይ አርጓል ብለን ማመን አለብን። አርጓል፣ በምድር አልቀረም፣ አርጓል፣ ተነስቷል ካል ከተነሳ በኋላ ወዴት ነው ሲባል ወደ ሰማይ አረገ የሚለውን በዚህ አብሮ ይዞ መኖር ስለሚገባ ከዕርገቱ በኋላውን ተስፋ የምናደርገው ዳግም መምጣቱን ለእያንዳንዱ እንደየስራችን እንደሚሰጠን ሁሉም ሰው ባለ ዋጋ እንደሆነ መልካም የሰራም መልካም ዋጋ፣ መልካም ያልሰራም ደግሞ ዋጋ በማጣት የሚቀር ስለሆነ የመጨረሻውን ሰዓት ዳግም ምጽአቱን ዳግም መምጣቱን ወደዚህ ዓለም ዳግም እንደሚመጣ አምነን እንድንኖር ያስፈልጋልና ወደ ሰማይ አረገ ነው። ከምድር ወደ ሰማይ አረገ ስለሆነ ዕርገቱን አክብረን የእመቤታችንንም በደብረ ምጥማቅ የተገለጠችውን በዓል በጋራ እንድናከብር የፈቀደልን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እንግዲህ ንጉሥ ሚዲያ ወይም ንጉሥ ቲዩብ የምትከታተሉ እግዚአብሔር ይባርካችሁ፣ በረከቱን ያድላችሁ። እንደዚሁም ደግሞ ይሄ ሚዲያ የሚሰጠውን አገልግሎት በሙያዊ አገልግሎት ወይንም ደግሞ በሙያ የሚደግፉ ልጆቻችን የቤተ ክርስቲያን ልጆች ዲያቆናት ናቸው። ጊዜያቸውን መስዋዕት በማድረግ እናንተን ነው እያገለገሉ ያሉት፣ ለእናንተ ነው እየተላላኩ ያሉት። ወንጌሉ ወደ እናንተ እንዲተላለፍ መጽሐፍ ቅዱስ እንድታውቁ ብዙ ሰው ትምህርት እንዲያገኝ የነፍስ ቀለብ እንዳልኳችሁ ሁሉ የነፍሳችሁን ቀለብ እየሰፈሩላችሁ ያሉት እነሱ ናቸውና እግዚአብሔር አምላካችን እነሱን በዕድሜ በጤና እንዲጠብቅልን ከሁሉ በላይ ስጦታ ጤና ነውና ጤናው ካለ ደግሞ ሌላው በረከት ተለፍቶ የሚገኝ ይሆናልና እግዚአብሔር ጤናቸውን እንዲጠብቅልን እናንተም እንድትጸልዩ ለማለት ለማሳሰብ እወዳለሁኝ። እግዚአብሔር አምላካችን በዓላችን የሰላም የጤና ያድርግልን። ወስብሐት ለእግዚአብሔር። ይቆየን።